ግን ከወሰደኝ በኋላ ወላሂ እንጃ በጣም ነው የተበደልኩ። በጣም ልጆቹ የሆነ ነገር ሲያጠፉብኝ ሀጂ እንደዚህ ብዬ ስነግረው ወላሂ ዞር ብሎ አያየኝም። ዝም ብሎኝ ነው የሚወጣው። በረመዳን 15 ቀን በጠቅላላ አኩፎኝ እንዴ። ከዛ በኋላ ለእህቴ እንደውዬ እንደዚህ ምናምን ሲላት ወላሂ አንቺ ጥፋተኛ ሆነሽ አናግሪያቸው አለችኝ። እኔ ጥፋተኛ ሁኝ ወላሂ ይቅርታ ጠይቄ ምንድን ነው ያጠፋው? ዛሬ የቀድሞ የሀጂ አወል ባለቤት የሆነችው አይሻ ሰብሪ ጋር ነው የምንገኘው። ኸይር ኢንሻአላህ። ትናንትና በአንዳንድ ሚዲያዎች ላይ ላይቭ ላይ የሆነ ነገር ሲዘዋወር አይቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አልሐምዱሊላህ እኛ ሁሉ ሰላም ነው አልሐምዱሊላህ። ኦኬ መርሃባ ያ ጀማ። እንደዚህ የተሰበሰብንበት ምክንያት በሆነ ፐርፐዝ ነው። እሱም ትናንትና እንዲህ ቪዲዮ እንዲሁም ደግሞ ላይቭ ላይ አንዳንድ ነገሮች ሲዘዋወሩ ነበረ እና በሱ ምክንያት ነው የተሰባሰብነው። እንደዚህ መልስ ለመስጠት ያክል የተሰባሰብነው። ኢንሻአላህ ከአጠገቤ የቀድሞዋ የሀጂ አወል ባለቤት የሆነችው አይሻ ትገኛለች። እንዲሁም የሀላል ሆም ማናጀር የሆነው ጀማል ይገኛል እና በዛ ጉዳይ ላይ መልስ ለመስጠት ያክል ነው። ኢንሻአላህ ጀማል ተፈደል። መርሐባ ኸይር ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ያ ጀማዓተል ኸይር እንዴት ናችሁ? ዛሬ የቀድሞ የሀጂ አወል ባለቤት የሆነችው አይሻ ሰብሪ ጋር ነው የምንገኘው። ኸይር ኢንሻአላህ። ትናንትና በአንዳንድ ሚዲያዎች ላይ ላይቭ ላይ የሆነ ነገር ሲዘዋወር አይቻለሁ። ሀጂ አወል እንደተረዳሁት እኛ አስገድደን እንዳጋባ ናቸው፣ እንዲሁም ሳይፈቅዱ ፍላጎት ሳይኖራቸው እኛ አስገድደን እንዳጋባናቸው አይነት ሆነው ነበር ሲያወሩ የነበሩ ሲተቹ የነበሩት። እኛ ትልቅ ሰው ናቸው ብለን እድሜያቸው ገፋ ያለ ነው፣ ልጃቸው ትሆናለች፣ ልጆች አላቸው፣ አይጎዷትም፣ ይንከባከቧታል ብለን እና ኢንሻአላህ አጋብተናቸው ነበረ። ከዛም በኋላ የተፈጠረው ሌላ ጉዳይ ነው እና እኛን እስከ መተቸት ድረስ እኛን አስገድደን እንዳጋባናቸው አይነት ነው የተወራውና እና በዚህ ጉዳይ ከራሷ ከባለቤታቸው ከአይሻ ሰብሪ አንዳንድ ነገር እንውሰድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ እህታችን? ደህና ነኝ አልሐምዱሊላህ። እንዴት ነው እኛ ሀላል ሆም ኢስላማዊ ድርጅት አስገድደን ያጋባናችሁ ወይስ ራሳችሁ ተዋዳችሁ ነው? ይሄን እስኪ ለማህበረሰቡ አንዳንድ ነገር ባያቸው እስኪ። አረ እኛ ተዋደን ነው፣ ማንም አላስገደደንም። ማንም ቢሆን ወላሂ እኛ ተዋደን ከጨረስን በኋላ ነው። እኔ ቪዲዮ ልስራ ብለህ ነው የለመንከው። እናም ደግሞ ቪዲዮም ስትሰራ ደግሞ ወጪ አውጥተህ ነው ቪዲዮ የሰራኸው። ሙሉ ወጪ ሸፍነህ ነው እንጂ ምንም ነገር እንትን ያልከው ነገር የለም እንጂ ለምን ታስገድዳለህ? ማንንም አላስገደድክም። እኔንም እሱንም ተዋደን ነው። ሁሉ ነገር ከጨረስን በኋላ ነው ቪዲዮ ልስራ ያልከው። በእርግጥ አዎ ነበር፣ ካንተም ነበር፣ ሳኒም ነበር። እኔም ሳኒ ቤት እየሰራሁኝ ነበር። እዛ ነው የተገናኘ ነው። እዛው አለቀ ሁሉም ነገር። ካለቀ በኋላ ቪዲዮ ሰራህ፣ አለቀ። ማንንም ያስገደደ ሰው የለም። ሁለታችን ነው የጨረስነው። ኸይር ኢንሻአላህ። ከተጋባችሁ በኋላ እዛ ሀገሩ ላይ ከወሰደች በኋላ ምንድነው የደረሰብሽ? ምንድነው ያደረገች? ለዚህ ፍች የሚሆን ምክንያት እስኪ አንዳንድ ነገር በይ። ምን በደለሽ? ምን አደረገች? እሱን ነገር እስኪ አንቺስ ምን አጥፍተሻል? እሱን ንገሪኝ። እንጃ ወላሂ እኔ ሰው ነኝ፣ ላጥፋ እችላለሁ ወላሂ። ግን ባጠፋም ደግሞ እንጃ ያክል ብድል የሚያደርስ ጥፋት አላጠፋሁበትም። ምንም ያጠፋሁበት ነገር አይኖርም። ብቻ አላህ አለ ወላሂ። ሰው ነኝ፣ ላጥፋ እችላለሁ። ግን ከወሰደኝ በኋላ ወላሂ እንጃ በጣም ነው የተበደልኩ። በጣም ልጆቹ የሆነ ነገር ሲያጠፉብኝ ሀጂ እንደዚህ ብዬ ስነግረው ወላሂ ዞር ብሎ አያየኝም። ዝም ብሎኝ ነው የሚወጣው። በረመዳን 15 ቀን በጠቅላላ አኩፎኝ እንዴ። ከዛ በኋላ ለእህቴ እንደውዬ እንደዚህ ምናምን ሲላት ወላሂ አንቺ ጥፋተኛ ሆነሽ አናግሪያቸው አለችኝ። እኔ ጥፋተኛ ሁኝ ወላሂ ይቅርታ ጠይቄ ምንድን ነው ያጠፋው? ወላሂ ወንድሞቼ ሲደውሉ ለምን ይደውላሉ ብሎ ይቆጣኛል። እህቴ ከደወለች ለምን ደወለችልሽ ብሎ ይቆጣኛል። ብቻ እንጃ አላቅም።
በጣም ከባድ ነው። ይህን መተቸት ጥሩ አይደለም። ሰውን መተቸት ጥሩ አይደለም። ማንንም አያስገድድም። ማንንም እኔ ቤተሰቦች ወላሂ ምንም ነገር እንዳትናገሩ፣ ትልቅ ሰው አገባሽ እንዳይሉኝ። ለምን ትናገራለች? ማናችሁም እንዳታወሩ። ይህ ሰውዬው ትልቅ ሰው ነው፣ ልጆች አሉት፣ እኔን አይጎዳኝም፣ እንደ አባት ይሆነኛም ብዬ ነው ያገባሁት። ግን እንኳን ለትዳር ነው ልል ቀርቶ ወላሂ የሰው ቤት የሚሰራ ሰራተኛ እንኳን እንደዚህ ግፍ አይወጣበትም። ግፍ ነው የወጣብኝ፣ ወላሂ ግፍ ነው የተሰራብኝ። ብቻ አላቅም ወላሂ እንጃ። ኸይር ኢንሻአላህ። በዛ አጋጣሚ ስናጋባችሁ ክፍያ ተቀብለናችኋል። ስለሱ ነገር እስኪ እኛ ስናጋባ ክፍያ የተቀበልናችሁ ነገር አለ ወይስ ስለሱ እስኪ አብራሪልን። አረ እንደውም እንኳን ልትቀበሉ ቀርቶ ወላሂ ወጪ ያውጥታችኋል። ወላሂ ወጪ ሙሉ ወጪ ነው ያወጣችሁት። ወላሂ ከኛ ኪስ አንድ ብር የወጣ ነገር የለም፣ ከሱ ኪስ አንድ ብር የወጣ ነገር የለም። ከእናንተ ነው የወጣው። ሳኒ አንተ ወላሂ አላህ ጀዛችሁ ይክፈላችሁ በጥሩ ነገር። ከወሰደኝ በኋላ ጀማልና ሳኒ አላህ የስራቸው ይስጣቸው እያለ ይሳደባል። ለምን ትሳደባላችሁ? እነሱ እኮ ለእናንተ ብሎ ነው ሀጂ፣ ለአንተ ብሎ እኮ ነው እንደዚህ ያደረገው። ለምን ትሳደባላችሁ? ወላሂ ብቻ አላቅም። ብዙ ስቃይ ነው የደረሰብኝ። ሲቢስብኝ ነው ቤቱን ጥዬ የወጣሁኝ። ጭራሽ ፖሊስ ጣቢያ ሂጄ ያመለክታለሁ ስለ ራሴ ጤንነት፣ ደህንነት፣ ልጆች የሆነ ነገር ቢደርስባቸው ብሎኝ ሲናገረኝ የሰጠኝ ብር መልሶ ከወሰደብኝ በኋላ ነው ጥዬው ቦርሳዬን ብቻ ይዤ የወጣሁ። ከወጣሁ በኋላ ዘረፈችኝ አለ። ወላሂ አንድ ነገር ይዤበት የወጣው ነገር የለም። እንደውም የራሴን ልብስ ጥዬው ነው የወጣሁኝ ከዛ ቤት፣ በራሴ በብሬ የገዛሁት ልብስ እና ኢንሻአላህ ኸይር ኢንሻአላህ። ማለት የወጣሽው ከረመዳን ውስጥ ነው ከረመዳን በኋላ ነው? ረመዳን ሊፈታ 5 ቀን ሲቀራው ነው የወጣው። በጣም ሲብስብኝ፣ በጣም አሞኝ ሐኪም ቤት አልወስድም አለኝ። ታምሜ ወላሂ ልቤ ታምሜ ወላሂ ሐኪም ቤት አልወስድሽም አለኝ። ፀጉሬን ቅባት አልቆብኝ ቅባት አልገዛልሽም አለኝ። ለምን አካውንት ሳሊዝ ነው የወጣውኝ በኪሴ። ወላሂ ለምን እንጃ አላቅም። እንደ አባቴ ነው ያመንኩት፣ እንደወለደኝ አባት ነበር ያመንኩት። ይሄ ሰውዬ እንዳመንኩት ግን አልሆነልኝም። ቅባት አልገዛም አለኝ። አሞኝ ሐኪም ቤት አልወስድም አለኝ። ለምን አላፍትና ወስዶ እስከወሰደኝ ድረስ አላፍትና መወጣት አለበት። ሚዲያ ላይ እንደሚያወራ አይደለም ይሄ ሰውዬ። ቤት ውስጥ ወላሂ በጣም ብቻ አላቅም፣ ከባድ ሰው ነው በጣም። ሚዲያ ላይ እንደሚያወራ አይደለም፣ ውጭ ላይ እንደሚያወራ ሰው አይደለም። ለአላህ ብሎ የሚሰራ ሰው ለቤቱም እንደዛው ሟች ነው። ብቻ አላቅም። ዳዕዋ በየወሩ ዳዕዋ ይወጣል፣ በየ15 ቀኑ ዳዕዋ ይወጣል። በአመት ስንቴ ነው የሚወጣው ዳዕዋ? ዳዕዋ የሚወጣ ሰው ውሸታም አይሆንም። እውነተኛ ሰው ነው መሆን ያለበት። እውነተኛ ሰው አይደለም አንቺ። እንደዛም ሆኖ ግን አላህ ያቆየው ለልጆቹ አላህ ያቆየው፣ እሱም አላህ ያቆየው። ብቻ እውነተኛ መሆን አለበት፣ እውነተኛ ሰው መሆን አለበት። ማንኛውም ሰው ለአላህ ብሎ መስራት። እኔ አሁን ምንም አላቅም ወላሂ፣ አላህ ራሱ ይወቀው። ምንም ነገር ወላሂ ምንም ነገር። እሱ ግን እንጃ ዳዕዋ ይወጣል፣ ለተቸገረ ይረዳል ምናምን። ይሄ የሚሰራው ግን አላህ ብሎ ሳይሆን ለሰው ብሎ ነው የሚሰራው። ለሰው ብሎ የሚሰራ ሰው ወላሂ ከአላህም ዘንድ ምንም አያገኝም፣ ምንም 5 ሳንቲም አይገኝበትም። ለአላህ ብሎ የተሰራ ግን እንኳን የተቸገረ ቀርቶ ወላሂ አንድ ቀን የራበው ያበላ ሰው ጀነትን ያገኛል። እሱ ግን እንደዚህ አይደለም። ለሰው ብሎ ነው የሚሰራው፣ ለሰው ብሎ ነው ሚዲያ ላይ የሚያለቅሰው። ለሰው ብሎ ወላሂ ሰው ይወደኛል፣ ሰው እንደዚህ ያደርገኛል ምናምን ለማለት ነው እንጂ ወላሂ ለአላህ ብሎ አይደለም። ለአላህ ብሎ የሚሰራ ሰው እኔ አባት የለኝም እናት የለኝም፣ ወላሂ እናትም ይሆነኛል አባትም ይሆነኛል ብዬ ነበር። እሱ ግን ወላሂ እንጃ አላቅም፣ ብቻ ከባድ ነው። ኸይር ኢንሻአላህ። ከረመዳን ስንት ላይ ነበር ከዛ ይሄድ የመጣሽው? 5 ቀን ሲቀራው ረመዳን ሊፈታ 5 ቀን ሲቀራው በጣም ሲብስብኝ። በረመዳኑ ነው የወጣሽው ማለት ነው? ወላሂ ስሁር ሳልበላ አፍጥር ሳልበላ በጣም ብቻ እንጃ ወላሂ በጣም ሲብስብኝ ነው ጥዬ ወጣው። ኦኬ። ከሸኘሽ በኋላ ትራንስፖርት ላይ አሳፍሮች ተመልሶ፣ እሺ ከዛ በኋላ ምን ተፈጠረ? ከዛ በኋላ በጣም ሲያመኝ ለምን
ሱሁር አልበላውም ነበር፣ አፍጥር አልበላውኝም ነበር። ከዛ በጣም ሲያመኝ አይ ልመለስ በቃ ብሩን መልስልኝ አልኩ ለረዳቱ። 1 ብር ሳይቆርጥ ነው የሰጠኝ። ከሰጠኝ በኋላ ተመለስኩኝ። መውጫና መንገዱ ስለማላውቀው ደወልኩለትና አጂ ተመልሻለሁ ኑና ውሰዱኝ፣ መንገዱን መግቢያና መውጫውን ጠፋብኝ ስላቸው ለምን ተመለስሽ የራስሽ ጉዳይ አለና ዘጋብኝ። ሲዘጋብኝ ወላሂ ያስደወለኝ ሰውየው ተናዶ ለምን ይዘጋዋል ልደውልለት ሲለኝ አይ እንዳደውልለት ተው የሚሰራበት ቦታ ሄጄ ቁጭ አልኩኝ። እስከ 3 ሰዓት ድረስ ቁጭ አልኩኝ። ኸይር ኢንሻአላህ። ሐላል ሆም ኢስላማዊ ድርጅት ስትጣሉ ለማስታረቅ አልሞከረም ወይ ለተባለው ጥያቄ ከመጣ በኋላ እሷ ከመጣች በኋላ ደወለልኝ። ልጅቷ እኮ መጣች እንዲህ አልተስማማንም ነበር መጣች ሲለኝ ኦኬ ምንድነው የተፈጠረው ምናምን ብዬ ጠየቅኩት። ከዛ ለመግባባት ተፈጥሮ ነበር አለኝ። ከዛ ስልኳን ተቀብዬ እደውላት አልኩት። ከደወልኩላት በኋላ የተባለኝ ብዙ ነገር ሌላም ነገር ተባለ። ከዛ እንዴት ነው የማግባባት ስራ እንስራ ተብሎ እሱ መጣ ከዲላ ከመጣ በኋላ የሆነ ሰዓት ሄድን ከሆነ ልጅ ጋር የሱ ቤተሰብ የሆነ ልጅ ጋር ሄድን። 3 ነን እሱም ሀጃወልም እኔም ሄድን። ጁማዓ ቀን ነው ሄደን ልንፈታ ብንል ችግሩን ልንፈታው አልቻልንም። ቀጠሮ ያዝን፣ ተለዋጭ ቀጠሮ ያዝን። ከያዝን በኋላ ከዛ እሱን ሳወራው እንዴት ነው የማስማማት ነገር እንፍጠር፣ እዚህ ጋር ቅድሚያ መጀመሪያ ከመሄዳችን በፊት የማስማማት ነገር እንፍጠር፣ እንዴት ነው እሷም ጥፋቷን ትረምና አብራችሁ ኑሩ እንጂ ምንድነው ችግር እኮ የሆነ ኬዝ ይፈጠራል፣ ችግር ይፈጠራል። ስለዚህ መቻል አለባችሁ፣ ትልቅ ሰው አይደላችሁ ሀጂዬ ብዬ ጠየኳቸው። ከጠየኳቸው በኋላ አይ ልጆቼን ካሁን በኋላ ልጆቼን ልታርድብኝ ነው እንዴ? ልጆቼን ታርድብኛለች፣ ልጆቼን ትረድልህ ብለህ ነው ታረቁ የምትለኝ? ይሄንን አልፈልግም፣ በቃ አሁን ኒካው እንዲወርድልኝ ነው የምፈልገው አለኝ። ከዛ እሺ ተረጋጉ ብዬ ቀን ተለዋጭ ቀጠሮ ጁማዓ ቀን ነበር፣ ለቀን ቀጠሮ ተያዘ ለሌላ ቀን። ከተያዘ በኋላ በዛ ቀጠሮ መሰረት እኔ የሆነ ኒካ ፕሮግራም ነበረብኝ ከዛን ወዲህ ነበረብኝና ለዚህ ቀን አይመቸኝም ከነገ ወዲያ ይሁን ተባለ። ለዛሬ ኒካ አለብኝ አይመቸኝም ከነገ ወዲያ ይሁን ተባለ። ዋላ አደረ። ከዛም በኋላ ለዛ ቀን ተሄደ። የማስፋማት ነገር ይፈጠራል ቢባል ምንም አልፈልግም፣ በቃ ኒካው ማውረድ ብቻ ነው የምፈልገው አለ። ምንም በቃ የሚያወራው ብዙ ነገር ነው። ከዛ እሷም እንድታወራ አልፈቀደላትም፣ ብዙ ነገር አወራ። ኸይር ኢንሻአላህ ተብሎ ያ ኒካ እንዲወርድ ተደረገ። ከዛም በኋላ ኸይር ኢንሻአላህ እህታችን እቃ ወስዳብኛለች፣ ልብስ ምናምን ተወስዶብኛል ብሎናል። ስለሱ ምን ምላሽ አለሽ? እስኪ ለማህበረሰቡ ንገሪያችሁ። እኔ ልብስ ምን ያደርግልኛል? የሱ ልብስ ምናልባት የገዛው ልብስ ከሆነ የገዛልኝ ወላሂ የረባ ልብስ አልገዛልኝም። ወላሂ ንካ ሲያስር 2 ድሪያ ገዝቶልኛል እና 1 ጅልባብ። እሱንም ከሆነ ችግር የለውም እመልስለታለሁ። ሌላ ምን አይነት ልብስ ይወስዱበታለሁ? የሱ ልብስ እኔ ወንድሜ ላለብሰው አባቴ የለኝ፣ ለአባቴ አልሰጥም። ወንድሜ ደግሞ የሱ ልብስ አይለብስም። ምን ሊያደርግልኝ? ልለብሰው ነው? እኔ ወንድ አይደለሁ ሴት ነኝ እኮ። ምናልባት የገዛው ልብስ ከሆነ ቀለበቱም የገዛውን ቀለበት ብር ናት፣ እሱን ከሆነ ችግር የለውም እመልስለታለሁ። ምናልባት ወስዳብኛለች ብሎ ከማለ ይኸው በጀማል ፊት እኔ እቀጣለሁ፣ እመልስለታለሁ ከነካሳው። ይሄን ልብስ ወስዳብኛለች፣ ይሄን ዕቃ ወስዳብኛለች ካለ ወላሂ መልሳለሁ፣ ሰጧለሁ፣ ከፍሏለሁ። ይሄው ለጀማል አምጥቼ ሰጧለሁ፣ ከዛ ይሰጧል ኢንሻአላህ። ያ ጀማ ያው የሰማችሁትን ይመስላል፣ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።